በጣም ናይስ። ይሄ ፉሉ ይሁን ምንድን ብዙ ነው እንዴ? በደንብ ልንበላ እኮ ነው። ወድሽን በእንግሊዝ ጨው ምናምን ታጠብሽ እንዴ መጣሽ? እሺ ሶ አሁን ምን የጎደለ ነገር የለም ማለት ነው? አሃ ራይዙና ቆይ የኔ የትኛው ይሄ ነው ውስጡ አለ። ይሄኛውስ በተር ቺክን ያንቺ ማባያ የለው በዚህ በቂጣው በሩዙስ ካንተ ትንሽ እንዴ? አዎ አረግልኝ አሳዘንሽ። አያችሁት? በእናታችሁ እዩት እንዴት እንደሚያምር ቂጣ ደግሞ ይደረግበታል። በስመ አብ የሰራሽ ነው የሚመስለው እንደዚህ አቀራረብ። ቆይ ይሄን ደግሞ አምስት አይዞሽ 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 ኤዲዬ አይዞሽ አይዞሽ አይዞሽ። እሺ ይቅር 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 በቃ ይቅር። ምግባችንን እንብላ። ኮናርክ ሆቴል ነው ያለነው። በነገራችሁ ላይ ይሄ ቦታ ሆቴል ነው። አይዞሽ አይዞሽ ኤዱዬ እንዴ አይዞሽ የኔ እናት አይዞሽ አይዞሽ። መስuna አውቄ አይደለም ጎሽ ጎሽ እረፍ ብሏል። እና ታዲያ ለምን ታፋጥጭኛለሽ? ራስ ነገር እንዴ አይ ቲንክ ምን አደረኩሽ? ከዚህ በፊት ቂም ይዘሽብኝ እንዴ? መሰበጣጠር ነው ተሰበጣጥሮ ተቀምጧል። ፊደሎቹ ሁለት ቃሎች ናቸው። መጥቶልናል ዲዘርታችን። ምንድነው አንቺ እኔ ነኝ አያውቅም ብለሽ ነው እንዴ ልጅ? ወራዳቴ ሰላም ሰላም፣ እንዴት አላችሁ? ውድ የዩቲዩብ ቻናል ተከታታዮቻችን ከኤዱ ጋር ኮናርክ ሆቴል ተገኝተናል። ኢንዲያን ሬስቶራንት ነው። በጣም ደስ የሚል ምግብ አላቸው። አብረን እየተጫወተን እንበላለን። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮችን ሼር ማድረግ እንዳትረሱ። ዛሬ ኤደን ነው የምትሉት። ኤደን ለምትሉ ለሁለት ሰዎች የ500 ብር ካርድ ሞላላችኋለሁ። ኤዲ እንዴት አለሽ? ቤተሰብ የዩቲዩብ ቤተሰብ ናት። ስፔሻል ገስት ነው። ለምንድን ነው እዚህ ያመጣሁሽ? ያው አንቺ ህንድ ኖረሽ ስለምታውቂ በጣም አሪፉን የህንድ ምግብ እንድትመርጭልኝ። ደስ ይላል። ደግሞ በጣም ነው የምወደው የህንድ ምግብ። እውነት አንቺ ኢንጆይ ታደርጊዋለሽ? ባይዘቢ ጊዜ ፈጅቶብኝ ነበር እዛ ራሱ። አንድ አመት ምናምን በቃ በመከራ ነበር የምበላው የህንድ ምግብ። ኦኬ ቶሎ የምትላመደው አይደለም። ላይክ ስፓይሶች ምናምን ለየት በጣም ምናምን። ግን እኮ ከኛ ሀገር ጋር ትንሽ ይቀራረባል አይደል? ስፓይሲ ነገር መሆኑ የነሱ ስፓይስ ሞር ነው። ኦኬ ላይክ እኛ በርበሬ ምናምን ማለት የነሱ የሆነ የሚያቃጥል አረንጓዴ ነገሮች ብቻ የተለያየ ቫይብ ነው። በጣም ናይስ። ሶ እስቲ እዚህ ጋር አለን ሜኑ። እስቲ ባንቺ ምርጫ እስቲ። እሺ እነዚህ ብሬክፋስት ነው። አዎ ልክ ነው። አሁን ደግሞ እንዳጋጣሚ ሆኖ ብሬክፋስት እንትን ቁርስ ሰዓት ላይ አይደለም ያለነው፣ ምሳ ሰዓት ላይ ነው። እሺ ያው ኖን ቬጅ ይሻለናል መሰለኝ አይደል? አዎ እንዴ ያው ቬጂማ ምን ያደርግልናል? እንደ ጾም ተፈቷል። ስለዚህ ቬጂ ምንም አያደርግልንም። ቺክናቸው አሪፍ ነው። ቺክን ላይ ጎበዝ ናቸው። ቺክን ቲካ አለ እዚህ ጋር። እሺ በተር ቺክን የሚባል ምግብ አላቸው። እኔ የምወደው ኦኬ እኮ አንቺ የምትወጂው እውነት እንዴ? አይ ቤት ውስጥ ያለው እንዳለ ነው። ለአንቺ አንድ ሚል ለእኔ አንድ ሚል። ከዛ ደግሞ ካልጠገበ ልምረጥልህ አንተ። አሪፍ አንተ ብትሞክረው ይሄ በጣም አሪፍ ነው የምትይው። እንደዛ ከሆነ እኔ በተር ቺክን ነው። ብሪያኒ ቀምሰህ ታውቃለህ? የሆነ ምግብ በልቻለሁ ግን ትዝ አይለኝም። ሩዝ ሆኖ ስጋ ውስጥ ያለው። ኦኬ ሞክሬ አውቃለሁ። ቺክን ብሪያኒ ይባላል። እሺ አሪፍ ሊሆን ይችላል። እሺ እሱን ማለት ነው። እሺ ለኔ ብሪያኒ። እኔ በተር ቺክን። እሺ ናይስ። እሺ ላንተ ብሪያኒ። ኦኬ ብሪያኒ ግን እዚህ ጋር የለም። እሺ እንጠይቃለና ይሄው ይምጡና እኔ ሌላው የምወደው ቂጣቸው ነው። ብሪያኒ አለ። ቺክን ብሪያኒ። ኦኬ በጣም ናይስ። ይሄ ፉሉ ይሁን ምንድን ነው? ብዙ ነው።
እንዴ በደንብ ልንበላ እኮ ነው። ሆድሽን በእንግሊዝ ጨው ምናምን ታጠብሽ እንዴ መጣሽ አልነግረኝም እንዴ? ቀድሜ ከ3 ቀን በፊት ምናምን ደውዬ እንደዚህ ዝግጅቶች እንዳሉ እነ ቺክን ብሪያኒ እንዳሉ እንዴ በደንብ ልንበላ ነው። ምሳ ሰዓት ነው። እኔ ርቦኛል። የሚገርምሽ አልከሰውብሽም? በቀን አንዴ ነው የምበላው። እውነት አንቺም ግን በጣም አሪፍ ነው ያለሽ። ኤርሚያስ አመልካ በዩ ብሩ ነው እንጂ የሌለኝ ስታይሉ እንደዛ ማለት ግን ሁሉንም ነገር ነው አንዴ ይበላ ከሁሉም ነገር። እኔም በተቻለ መጠን ጥሩ ነገር ለመብላት እሞክራለሁ። ሁሉንም ባይሆን አቅሜ እንደፈቀደው ግን ምን አደርጋለሁ መሀል ላይ ፍሩት አንዴ ነው የምበላው። እግዚአብሔር ስንት ከ74 ኪሎ አሁን 60 ነው። አይ ቲንክ እኔ ትክክል እውነት ነው። እኔም በቀን አንዴ በቃ ምሳ ሰዓት ላይ እበላለሁ። ከዛ ከራበኝ መሀል ላይ ወይ ፍሩት ነገር ወይ ጁስ እጠጣለሁ። በቃ እንደዚህ ወክ አደርጋለሁ። በጣም ጂም የተወሰነ ይሄ እንዲህ በጣም ወይ ፊት የሚያደርግ አይነት ነገር ሳይሆን ግን በቃ የሆነ ሩጫ ነገር ምናምን እንደ ኤሮቢክስ አይነት ነገር ምናምን ትንሽ ነገር እሰራለሁ። እንዴ ፏ ብያለሁ። ግን ሰው ስትከሳ አያምርብህም እያለ አይ እኔ እንደዚህ በጣም ደህና ነኝ። ኧረ ቦርጭ ምናምን በጣም የሚያስጠላ ነገር ነው። አንቺ ግን እንዴ ኦፍ ኮርስ በተለይ 74 ኪሎ ሆኜ ያንቺን ያገኘሁሽ ጊዜ እኮ በጣም ወፍሬ ነው። በጣም አንቺ ግን በጣም አሪፍ ነሽ። ወልደሽም በጣም አሪፍ ነው ያለሽ። እንዴ በጣም ምንም የለሽም። አረ እውነት ጾሙ ነው? ጾም እስከ 6 ሰዓት አልበላም። ኦኬ ያው ቀስ እያልኩ ወደ 9 ሰዓት ትቀጥላለህ። ኦኬ ውይ አሁን በጣም አሪፍ ነው ያለሽው። ቆንጆ ነው ያለሽው። ሶ አስተናጋጃችን ደግሞ አሪፍ ነው ዛሬ። የሚገርምሽ ሰው የለም። ሌላ ቀን በጣም ቢዚ ነው። እኔ ለነገሩ ብዙ ጊዜ የምመጣው ቅዳሜ ስለሆነ ሊሆን ይችላል። ቅዳሜ በጣም ቢዚ ነው ቤቱ። ወይ ደግሞ ስለተፈታ ያው የበዓል ምግብ ነው። ትክክል። አሁን ያው ሰው ልክ ነው። ስጋ እያለ እዚህ አይመጣም ሰው። ግን እዚህ ኢንዲያኖች በደንብ ነው የሚመጡት። በደንብ እኔ ማውቀው እንትን ነበር ጆይን ኦፍ ኢንዲያ ሲባል ሰምተሃል? አላውቅም። ደንበል አካባቢ አይቼው አላውቅም። ሰላም ነው። እንዴት ነው? ቺክን ብሪያኒ አይ ላንቺ ነው እንጂ ብሪያኒው ተይ እንጂ ለኔማ በተር ቺክን ነው። እሺ ስለዚህ ቺክን ብሪያኒ እና በተር ቺክን ከዛ ፒታ ምናምንስ ሳይድ አለው አይደል? ለብቻ ምናምን ጋርሊክ ምናምን በተር ምናምን ፕሌን ቂጣው ማለት ነው። በጋርሊክ በበተር በስበቂኒ በፕሌን በናን ናኑ በጋርሊክ አለ በቂቤ አለ ፕሌን አለ። ነጭ ሽንኩርት ይላል በጣም ማለት ነው። ትንሽ የፍሌቨር ከላይ ተደረገ። ሌላ በምንድን ነው? በበተር አይ ቲንክ በተር ይሻላል አይደል? በቂቤ እሱ ይኑረው። ከዛ በኋላ ደግሞ ጁስ ማንጎ ጁስ ቆንጆ ነው። እሺ ማንጎ ጁስ ላንቺስ? 2 ማንጎ በጣም ናይስ። አይ ጣፋጭ እኔ ከዚህ በፊት ስኳር አያደርጉልኝም። ስለዚህ ጣፋጭ ግን ይሁን። እሺ የኔ ስኳር ይኑረው። እሺ እናመሰግናለን በጣም እና ኤኒዌይስ ልጅሽ ልጄ 1 ዓመት ከ4 ወር ሆኖታል። 1 ዓመት ከ4 ወር ነው። በጣም አሁንማ ግድንግድ ነው። ወክ ማድረግ ጀምሯል ምናምን መሮጥ ጀምሯል። በጣም ናይስ። ማውራት ራሱ እየሞከረ ነው። አንተ የምታወራው ሊደግ በጣም አክቲቭ ነው። ኧረ እባክሽ ኦኬ። እግዚአብሔር ይመስገን አይደለ? በጣም ደስ ይላል። ኤዱዬ ቅድም ያየሁት ቲክቶክሽን እንዴ በጣም ገረመኝ። 300 ምናምን ሺህ ፎሎወር ነው ያየሁት። 350 በጣም ፌመስ ነሽ እንዴ። የሚገርምሽ ደካሞች ናቸው ብዙ ተዋናዮች ምናምን እዚህ አርቱ ዙሪያ ያሉ ሰዎች ሶሻል ሚዲያ ላይ በጣም ደካሞች ናቸው እና ብዙ አክቲቭ አይደሉም። ራሱ ያለው ሰው ራሱ በጣም ጥቂት ነው። እኔ እንጃ። እኔ አሁን ቲክቶክ ከፎቶ ከመፖስታቸዎቹ ከኢንስታግራም ምናምን ቲክቶክ ለኔ ቀለል ይለኛል። ኦኬ እኔ ቪዲዮ ፐርሰን ነኝ መሰለኝ። ሳይሆን ራሴ ቪዲዮ፣ ዘፈን፣ ሙዚቃ ምናምን ስለምወድ ኦኬ ዳንስ በጣም ነው እንዴ። እሱ ነው እንደዚህ ብዙዎቹ የህንድ ናቸው ደግሞ ኮንቴንት
ካየኸው ኦኬ ቦሊውድ ላይ ያጠነጠነ ከሆሊውድ ይልቅ ወደ ቦሊውድ ያደላል። አይ ሆሊውድም በጣም ይመቸኛል። ስንት ጊዜ ሆነሽ ቲክቶክ በደንብ ፔጁን ክሬት ካረግሽ? ቆይቻለሁ። አረ የኮቪድ ጊዜ ግቢ ዩኒቨርሲቲ ሆኜ ነው እንዴ? በጣም በደንብ ነው ኦልሞስት ሲጀመር ማለት ነው። አይ በጣም ናይስ፣ በጣም ናይስ። ምን ታስቢበታለሽ ቲክቶክን? ዝም ብሎ እንዲሁ እንደ አርቲስት ራስሽን ፕሬዘንት የምታደርጊበት ነው ወይስ አብረው ስራዎች ምናምን ታስባለሽ? ስራዎች አስባለሁ። አሁን እንደውም በደንብ ለስራ እየተጠቀምኩት አይደለም፣ ግን ፎር ዘ ፊውቸር በደንብ ብዙ ነገር አስብበታለሁ። ላይቭ ራሱ ላይቭ ይሄ የጌሙ ምናምን ባይሆን ራሱ ለተለያዩ ፕሮሞሽኖች መጠቀም ይቻላል። ላይቭ መሸጥ፣ ላይቭ ከተለያዩ ካምፓኒዎች ጋር ኮላብ አድርጋ ልትሸጥበት ምናምን ስለምችል በሱ ሞኔታይዝ አደርገዋለሁ አስባለሁ። እንዴ የሆነ ጊዜ ትዝ ይልሻል የተገናኘን ጊዜ መጨረሻ ላይ አንድ ቢዝነስ ገበያ ዛሬ ገበያ አለ እየሰራ ነው እንዴ? በጣም ጥሩ ነው። ኦልሞስት 50,000 ሰብስክራይበር ትንሽ ቀንሷል። 40 ምናምን ሰብስክራይበር አለ። ኦኬ ምን ላይ ነው? ቴሌግራም ላይ ኖ ዋስ ነው ቴክስት ነው። ኦኬ ቴክስት ነው። ኦኬ ቴክስት ነው የምትልከው። ኦኬ ብለህ ነው የምትልከው። ኦኬ ስንት ላይ? 83 84 ኢትስ ኦኬ 84 83 ላይ ኦኬ ብላችሁ ከላካችሁ ምንድነው ይመጣላችሁ? ዛሬ ገበያ የብዙ ነገር ዋጋ ማጣሪያ ዌብሳይት ነው። ዌብሳይት ውስጥ ዛሬ ገበያ ውስጥ ገብተው ኦኬ የተለያዩ ዋጋዎች ላይክ የቬጂቴብል፣ ፍሩት፣ ስጋ ብዙ አይነት ነገር አለ። ኤሌክትሮኒክስ ገብተው ቼክ ስልኮች ዋጋቸውን ማጣራት። ኦኬ የዛሬ በየዕለቱ ኦኬ። እናንተ ግን አቬሬጅ የሆነውን ዋጋ ነው ፖስት የምታደርጉት? ምክንያቱም ከሱቅ አሁን ይለያይ የለ ምንድን ነው የሚሆነው? አሁን ማከፋፈያ ያለው ዋጋ ነው። ላይክ አሁን አትክልት ከሆነ አትክልት ተራ ነው አይደል? እዛ ያለውን ዋጋ ነው አቨሬጅ። ኦኬ አቨሬጅ አፕሮክሲሜት ወደዛ ኤጀንት አሉ ዴይሊ ነው የሚያስገቡት ዋጋ። ኦኬ በየቀኑ አፕዴት ይደረጋል። ስለዚህ ለከስተመሮቻችን አዳዲስ ዳታ ነው የምንሰጠው። ዴይሊ ነው አፕዴት የምናደርጋቸው። ስለዚህ ፊድባኩ እንዴት አገኘሽው? የሰውን በጣም አሪፍ በደንብ ይጠቀሙበታል። ኦኬ በጣም ናይስ፣ በጣም አሪፍ ነገር ነው። በነገርሽ ላይ ያው ገናኛ እያደገን ያለን ሀገሮች አይደለም በጣም ብዙ ነገር በጣም ኢንፍሌሽን በሱ መቆጣጠር ትችላለህ። ነጋዴዎች እንዳያስወድዱብህ ከሆነ ቦታ የሆነ ቦታ በጣም ትራንስፓረንሲ እንዲኖር ያደርጋል። ዋጋ አይተው ኤክስትራ እንዳይጨምሩ እዚህ ጋር እንደዚህ እየተሸጠ ከሆነ ሼም ይዛቸውና ለሱ አሪፍ በጣም ይገርማል። እኛ ይኸውልሽ እኔ ምን ሰርቼ አውቃለሁ መሰለሽ? ከዚህ በፊት አፕል እንዲህ በቤተሰብ እናመጣለን ፍሩቱን እየዞርኩ ዴሊቨሪ ሰርቼ አውቃለሁ ራሴ ያው የቤተሰብ ምናምን ስለሆነ ቫኔን ይዤ እየተሽከረከርኩ ሰርቻለሁ። እና ባይ ዲፎልት እዛ ኮሚኒቲ ላይ ያሉት ፍሩት የሚሸጡት ዘመድ ናቸው። የሚገርምሽ እዚህ ጋር ያለው ሰውዬ ምናልባት ሴምሲ ያለው ሰው አዲሱ ገበያ ብትሄጂ ወይ አክስቱ ልጅ ነው ወይ ወንድሙ ልጅ ነው ምናምን እዚህ ጋር ጨምረሽ ብትሸጪበት ያውቀዋል። ያውቀዋል በቃ እንዴት አረ ዛሬማ ዋጋው እንደዚህ አይደለም ይልሻል። ያው ስለሚነጋገሩ በቃ በጣም እና ደግሞ አንድ አትክልት ተራ የሚባል ቦታ አለ። ያው አንቺ አሁን ታውቂዋለሽ። ጠዋት ሲሄዱ የሁሉንም ዋጋ አጣርተው ነው የሚመጡት። ያውቁታል። እና በጣም ነበረ የሚያስቀው። አፕል ላይ ዋጋ መጨመር አይቻልም። ዝም ብለሽ እንደፈለግሽ ላትርፍ ብትይው ሰውየው ኦልሬዲ ስለሚያውቀው ኢንፎርሜሽኑ ስላለው አይ ኖ በዚህ ዋጋ ነው የሚሸጠው ይልሻል ማለት ነው። አሁን እሱን እየነገርሽኝ ስለሆነ ነው። በሌላ አማርኛ ሰው ኢንፎርሜሽኑ ካለው በእርግጠኝነት ብጨምሪበት እንዴ ነው ምናምን ይልሻል። እንደዛ የሚያገኝበት ቦታ ሄዶ ወይ ይገዛል። ትክክል። እና ላይክ ከቤትም ተዘጋጅተን እንድትወጣ ያደርጋል አቅምሽ። ትክክል። በጣም ናይስ። ሌላ ምን አዲስ አለ? ምን ቢዝነስ ላይ
ያው ማስታወቂያዎች ትሰራለች። ሂሬንዘር ምን አለ? ሂሬንዘር ኦኬ ሂር ኤንድ ዜር። ኦኬ እኔ ደግሞ ካምፓኒ ኔም ነው እኮ ብዬ ነው እንደዚህ። ራምዚ ላይ አሁን ከረንትሊ የራምዚ ምንድን ነው ራምዚ? ቦርሳ ጫማ ኦኬ ሌዘር ኦኬ። የት ነው አድራሻቸው? እንጥቀስላቸው። ሰው አሪፍ ቅርንጫፍ አላቸው፣ መገናኛ አላቸው፣ ቦሌ ደንበል አላቸው። ኦኬ በጣም አሪፍ ነው። የኢትዮጵያ እኮ ሌዘር እኮ በጣም ቦሌ ኤርፖርት ውስጥ አለ። ኦኬ። ራምዚ ደግሞ ላይክ በጣም የድሮ ካምፓኒ ነው፣ ኦኬ ቆይቷል። ኦኬ በጣም የቆየ ነው። ኦኬ ሶ የእነሱን ፕሮዳክቶች ታስተዋውቂያለሽ። እስቲ እጅ ቼክ አደርጋቸዋለሁ። ሌዘር ጃኬት ምናምን ፈልጋለሁ። አሪፍ ነው እውነት። በተለይ ባግ ምናምን ይመቻል። የጂም ባግ ፈልጋለሁ ፕላስ ጫማም አላቸው። ኦኬ በጣም ናይስ። ያ በተር ቺክን ነው ይሄ። ኦኬ ካርጎ ጋር በስማ ማንጓችን ይመጣል። እሺ ሶ አሁን ምን የጎደለ ነገር የለም ማለት ነው? የለም። አሃ ራይዙና ቆይ የኔ የትኛው ነው? ይሄ ነው ውስጡ አለ። ይሄኛውስ በተር ቺክን ያንቺ ማባያ የለውም? በዚህ በቂጣው በሩዙስ ካንተ ትንሽ እንዴ? አዎ አረግልህ። አሳዘንሽ አሳዘንሽኝ እኮ እንዴ እንዴ እኔ እኮ እንደ ሾርባ ልጠጪው ነው ወይ እኮ አይ በቂጣ እንዲያረጉ ነው። አረ እንደሱ ነው የሚመችሽ? የሚበሉት ግን በሩዙ ቢሆን የበለጠ ቤተር ይሆናል። እሺ ሶ አንዴ ላሳያቸው ለተመልካቾች። በስመ አብ ይሁት በእናታችሁ እንዴት እንደሚያምር። እዚህ ጋር ራይዝ አለን። ከዛ ብሪያኒ ቺክን ነው። ኦኬ ከዛ እዚህ ጋር ደግሞ ምንድነው? በተር ቺክን። ይሄ ደግሞ ናን ቂጣ እንደዚህ ቻፓቲ እኔ የማውቀው ኬንያ ነው አላቸው። እዛው የራሳቸው ቂጣ ይጋግራሉ። እንደዚህ ነው አይደል? አዎ ናይስ። ሶ ምግባችን እጃችንን ታጥበን ተመልሰናል። ይሄው ኤዱዬ ላንቺ እድሉ ልስጥ። ላርግልህ? እሺ ደስ ይለኛል። በዛ ላይ በጣም ባለሙያ እንደሆንሽ እኮ ሰማሁ። አሁን ልጅ በመመገብ ዙሪያ ማን ያለ ነው አትሰሪም? ቤት ተቀርጿል። ይሄ አሁን ያረግሽው ተቀርጿል። በቃ ለራስሽ አለ እንዴ? ምን ትጠራለህ? አረጋለሁ። ሼር እናረጋለን። እርጎ ለምንድን ነው እርጎ እዚህ ላይ ፈሰስ ስለማድረግ ኦኬ ላይክ እንደ ሶስ ማለት ነው። ግን ይሄንን እንጠቀም። ኦኬ እርጎ እኔ በጣም ነው የምወደው። የሚገርምሽ ቺክኑ ግን አቋ አከፋፈል። አይ ችግር የለም። ላንቺ ይሄው ይሄ አለው ከዚህ ላይ ወስዳለሁ። ለምን እንዴ አለ እኮ ሌላም አለ። ይኸውልሽ ሌላ አለ እኮ ሌላ አለ እኮ። አይ ትለቀም። እንደውም እኮ ታለቀብኝ ብለሽ ትልቁን ነው ወሰድሽ። ኧረ መርጠሽ አውቀሽ ነው ልዩነት ወይ? አይ ይሄ ትልቅ ይሆንብኛል ብለሽ ትልቁን ትወስጃለሽ። ያቃጥላል እሱ። ኦኬ በይ እኮ ቺክኑ ላንቺ ነው እኮ። በጣም ነው። ኦኬ በቃ እኔ እርጎም ትንሽ አደርጋለሁ። ደስ ይለኛል። እኔ በነገርሽ አዲስ ነገር መሞከር አይደል? አዎ እርጎ ትፈልጊያለሽ አንቺ? ምግብ ከዚህ በፊት እስቲ እንደዚህ አያችሁት? በእናታችሁ እዩት እንዴት እንደሚያምር። ቂጣ ደግሞ ይደረግበታል። በስመ አብ የሰራሽ ነው የሚመስለው እንደዚህ አይደል? አቀራረብ ወይ ይሄን ደግሞ ምናምን እስቲ እኮ እንዴ ኪችን ነበረች እንዴ? በጣም ናይስ። እስቲ አስተያየት ትሰጪኛለሽ? አንቺ ደግሞ እዛ ሄደሽን በልተሽ ስለምታውቂ እኔ አሁን ህንድ የሚገርምሽ አንድ ኖርማሊ ማለት ነው እዛ በማንኪያ ምናምን አይበሉ። እቺም ቆረስ እያደረጉ ኦኬ እንደዚህ ኦኬ እንደሱ ነው የሚበላው። እኔ ግን ማንኪያው አይ ቲንክ ማንኪያው ይሻለኛል። በስመ አብ ወወልድ ወመንፈስ ቅዱስ የተባረከ ይሁን። ማንኪያ ይሻላል። በጣም ጣፍጣል። በጣም ነው የሚጣፍጠው። እንትኑ በጣም አሪፍ ነው። ሶሱ ይሄ
በተር ቺከን ማንጓችን ማንጎ በጣም ቆንጆ ነው እዚህ ቤት። በስማ ኮናርክ ነው ያለ ነው። ኮናርክ የሚገኘው እዚህ ዴች ገዳ ባለችው በዴች ገዳ በኩል ገባ እንዳላችሁ ዴች ገዳ ታወር ከፍሬንድሺፕ አጠገብ ቦሌ በሷ ገባ እንዳላችሁ በቃ ኦልሞስት የፍሬንድሺፕ ጀርባ እንደማለት ነው፣ ግን ትንሽ ቀደም ይላል። ስለዚህ በምታስወርዷ መንገድ በዚህ በዴች ገዳ ስር ገባ ብላችሁ ወደ ግራ ነው የምትታጠፉት። እጥፍ እንዳላችሁ ጫፍ የህንድ ባንዲራ ስታዩ የህንድ ባንዲራ አለ። አረ እነሱ ናቸው ነው። ዋው! አንቺ ግን ሰርተሽ ታውቂያለሽ? ቤትሽ ለስራ ብለሽ የህንድ ምግብ ሞክረሽ አታውቂም? ስንት ጊዜ ነበር የቆየሽ? ኦኬ ህንዳዊ ማለት እና ትሰራልን ነበር እንደዚህ ቻፓቲ ምናምን፣ ግን አስለምጅ ምናምን አላልኳትም። ድሮ ልጅ ነበር ለምድ አሪፍ ነበር። ስንት ጊዜ ነበር የቆየሽ? 4 ዓመት። አይ ትንሽ አይደለም ምን ለምን ምንም ትንሽ አይደለም። በተለይ ካልቸራቸውን ለመልመድ በደንብ ታይም ነበር። የመጀመሪያ ዓመት ላይ ከብዶኝ ነበር። እንደ ዲፕሬሽን ነገር ማለት ዲፕሬስድ ሆኜ ነበር። ለምን? 7ኛ ክፍል ነው። ኦኬ። ከዛ ጓደኞች ማለት ክላስሜቶቼ ምናምን ድሮ ዝምተኛ ነገር ነበር እና በቃ እንድግባባ እንድጫወት ምናምን ይፈልጉ ነበር። ኦኬ። ከዛ ልክ 8ኛ ክፍል ስገባ ሌላ ሰው ሆኜ በቃ ዋን ኦፍ ዘም ሆኜ ቁጭ አልኩኝ። መጫወት ጀመርሽ? እና ብዙ ነገር ላይ አሳትፍ ነበር። ኦኬ። ኤክስትራ ካሪኩለም አክቲቪቲዎች አሉ አይደል? ሩጫ ያልሞከርኩት ነገር ኦኬ። በትምህርት ቤት ወቅት ላይ ግን ሯጭነት ሳያዋጣሽ ቀረ? በጣም አሪፍ። አሁን በተለይ ባለሽበት ሁኔታ ቅርብ እኮ ነው ሱሉልታ። በጣም አሪፍ ነው ያለሽ። እውነት ሰርተፍኬት ራሱ አለ። ሯጭ የመሆን ሀሳብ ኖሮሽ ያውቃል? አይ አሸንፌ አውቃለሁ። ላይክ ሃውስ የሚባል ነገር ነበር ሃይ ስኩል። ኦኬ። ሬድ ሃውስ፣ ግሪን ሃውስ፣ የሎ ሃውስ እና ብሉ ሃውስ 4 ሃውሶች። ሃውስህን ወክለህ ትወዳደራለህ። ኦኬ። እና አሸንፌ አውቃለሁ። ኦኬ። ዱላ ቅብብል ሩጫ አለ። ማንጎ በጣም አንደኛ ነው። አረ ያስኩሽ በወሬ እንደ እየበላሽ ነው እንዴ? ዝም እኔ እኮ እየበላሁ ነው። አንቺ አረ እየበላሽ አይደለም? አትታዘቡኝ። በጣም ተመችቶኛል እውነት። እርጎ አረግሽ አንቺ አልፈለግሽም። የዚህን ጣዕም እንዳያጠፋ ጁዙ ግን ትንሽ እንትን አለ ምን ቃጫ ነገር እንጂ በጣም እንትኑ ቆንጆ ነው ቴስቱ። አይ ቲንክ ለሲ ነው አይደል ወይስ ማንጎ ብቻ ነው? አይ ማንጎ ብቻ ነው። እርጎ አይደለም? አይ እርጎ አይደለም? አይ አይደል። ኖርማሊ በዛ ናቸው። አረ ኦኬ ኦኬ እርጎ ማለት ኦኬ በማንጎ ፍሌቨር አይ ገባ። ቲንክ ሊሆን ይችላል። እሱ ይጠቃል። የሚገርማችሁ ቻፓቲው ራሱ በጣም ቆንጆ ነው እውነት። ያው ትኩስ ስለሆነ የሚጋግሩት እኔ ራብ ላይ ነኝ። ይኸውልሽ ትላንትና ምሳ ሰዓት የበላው ቁርስ አልበላም። ቁርስ አልበላም እውነት በቀን አልበላም። ግን ቁርስ ለሊት ስለማትበላ ቁርስ ግዴታ ይመስላል። ያው ሰዓቱ አይደብህም? ፋስቲንግ ታይሙ በጣም ረጅም ስለሚሆን ረጅም ስለሚሆን ወይስ ለምደዋል? እኔ ለምጄዋለሁ። ግን እንዲሁ በተፈጥሮዬም ቁርስ አልበላም። እና በፊት ምሳና እራት ነው እንጂ የምበላው ቁርስ አልበላም ብዙ ጊዜ። አዎ ብዙ ጥያቄዎች እኮ አሉኝ፣ ግን ምግቡ
ዋናው ምግቡ ነው ለብቻ ጨምረን ቆይ ልጨርስ መጀመሪያ በዓል እንዴት ነበር? በዓል በጣም አሪፍ እግዚአብሔር ይመስገን ደስ ይላል እኔ ለፋሲካ የሚገርምሽ የተለየ ትርጉም አለ የሆነ ይቅርታ በዓል ይመስለኛል ለራሴ ማለት የሆነ የተደረገልን ነገር የተከፈለልን ነገር ሳስብ በቃ የበደሉንንም ያስቀየምናቸውንም ሰዎች ይቅርታ የምንልበት ነው ብዬ አስባለሁ እውነት የሆነ ዳግም ትንሣኤ የሆነ ዳግም ደግሞ ህይወት የሚዘራብኝ አይነት በዓል እና ለፋሲካ የተለየ ስሜት አለ ፋሲካና ገና ፌቨራይት በዓሎች የውጭ ኢስተር እና የኛ ፋሲካ አንድ ቀን አይውልም ለምን ይመስላል? እኔ ኢንተርቪው አረንኩኝ ወሽ እስቲ በነካ እጅሽ ንገሪኛ በነካ አፍሽ ነው የሚባለው እኔ እንጃ ካሌንደራችን ይሁን ኦኬ ቀን የምንቆጥርበት ይሁን አይ ምንድን ነው ታዲያ አይ እኔ እኮ መልሱን አውቄ አይደለም ጎሽ እረፍ ብሏል እና ታዲያ ለምን ታፋጥጭኛለሽ ራስ ነገር እንዴ አይ ቲንክ ምን አደረኩሽ ከዚህ በፊት ቂም ይዘሽብኝ እንዴ እማይሆን ጥያቄ ጠይቄሽ አውቃለሁ እንዴ ቆይን ልጅማ አንድ ቀን ተመልካች ፊት ነው ጉድ ማረገው ብለሻል በጣም እኔ እንግዲህ ኦርቶዶክስ ነኝ ብዬ ብዙ ማወራ ሰው ነኝና ይሄንን ቤዚክ የሆነ ጥያቄ ጠየቅሽ እሺ ሰው ነኝ አላወኩትም ስልሽ እኔም ላፋጥ ብዬ ነው ታያለሽ እሺ ችግር የለም እስቲ ንገሩ እናንተ በእርግጠኝነት ተመልካቾች ያውቃሉ ብዬ አስባለሁ ለምን ይመስላችኋል የሚለያየው የፋሲካ ውጪ የሚከበርበትና ያው ነጮቹ ማለት ነው ኢቭን ገና አንቀር ኦኬ የፈረንጆቹ ክሪስማስ ዲሴምበር 25 ያው በጣም አሪፍ ነው ምንም አንደኛ እሺ ሄዱ ተመችቶሻል አበላልሽ ግን በደንብ አትበይም ሌላ ጊዜም እንደዚህ ነው አረ አበላልሽ ነው ካሜራውን ላጥፋልሽ ካሜራ ላይ እንደዚህ የሚገርምሽ እኔ ደግሞ ስበላ ነው ደስ የሚለው ተመልካች በስመ አብ ብላልን እንደ እንደ ሴት አብሬም እንዴ ኧረ በፍጹም ይኸውልሽ ይሄንን ምን እናድርግ መሰለሽ እንካፈለን ይሄ በጣም ትልቅ ነው እኔ የትኛው አይ በፍጹም ይሄ ቆይ ትንሽ ሩዝ እኔ ካላስተናገድኳት እሷ በጣም አሪፍ ነው በጣም ቆንጆ እውነት እዚህ በልተህ ታውቃለህ አንዴ ሁለቴ በልቻለሁ አዎ ምን አዘዝክ ወይስ ሳታውቅ ትዝ አይለኝም አይ ቲንክ ይሄኛውን ሳልሞክረው አልቀርም ከዚህ በፊትም በተር ቺክኑ ግን እንዳልኩሽ ነው በጣም ወድጄው ነው ያኔም የበላሁት እንዴት አወቅከው እኔ እንጃ እንግዲህ ዝም ብዬ አይቼ ነው ልመርጥ የምችለው ያው አንብቤ አንድ እንደሱ ወይ ደግሞ ውስጡ ያለውን ነገር አይና ሞር ይሄኛው ይሻለኛል አለ ኤዱ ንገሪ ማትወደው ምግብ አለ እኔ ዱባ አልወድም አንቺ መጥሻል እኔ በጣም በልጅነቴ የበላሁት እራሱ ይጸጽተኛል ድንች ነው ብለው ያበሉ አዎ ትዝ ይለኛል የሆነ በቃ እንዴት ልበልሽ ለማኘክ የሚደብር አይነት ነገር ድንች ነው ራሱ ተብላ አይመቸኝም በጣም ዱባ የሚባል ነገር እኔም አልወድም ግን ምንድነው የማልወደው ይሄ ፍጥጥ ያለ ሽንኩርት ምንም አይመስለኝም እና ሽንኩርት ብስል ሲል ነው የምወደው እኔ ከሽከሽ ሲል አልወድም ይሻለኛል ጥብስ ላይ
ትበለዋለህ? አይ እንደዚህ እያነሳው ኧረ በፍጹም በፍጹም እንደዛ አልበላም። እኔ አንዳንድ ሰው ጥሬ ሽንኩርት ራሱ የሚወዳል። አንቺ መቼ ኧረ አይደለም ጥሬ ከነፂ ጋር እንዴት ተዋወቃችሁ? ነፂ ነፍሱን ይማር። ያው ከአንቺ ጋር በጣም እንደምትቀራረቡ አውቃለሁ። አይ ቲንክ የመጀመሪያ ፊልምሽን ከሱ ጋር ነው የሰራሽ አይደለም? ሶስተኛውን ነው? አዎ ሶስተኛ ፊልም። በምን ተዋወቃችሁ? FBI ላይ ካስት ተደረኩ። ማን አደረገች ካስት? እነዚህ ራሱ አይቶሽ ሌላ ፊልም ላይ? አዎ ወራጅ አለ ላይ አይና ከእውነት አሳሳኝ ቤቢ ካሜራማን ጠሩኝና ካስት አደረኩ። ስክሪፕት ሰጡ። አላመንኩም እኔ ማለት ነው። FBI ትንሽ ሆኜ ነው የማውቀው። ላይክ ልጅ እያለሁ በጣም የምወደው ፊልም የመጀመሪያውን FBI ማለት ነው። ወንዶች ጉዳይና FBI ነው በጣም የምወዳቸው ፊልሞች። የመጀመሪያውን FBI ሁለተኛው ከዛ FBI 3 ሊሰራ ነው ከዛ ለሱ ነው ሲሉ መጀመሪያ በስልክ ነበር የነገረኝ። እውነት ነው የደወለልኝ ነበር ነፂ ለዚህ አስብሻለሁ ሲለኝ ልክ ስልኩን ዘግቼ ቅውጥ ጮኩኝ። በጣም ደስ ብሎኝ ማለት ነው። በጣም ወዶ አክተር ነው ነፂ ማለት በቃ ላይክ ሮል ሞዴል አለ አይደል? እንደዛ ነው እና አይዞሽ ኤዱዬ አይዞሽ። እሺ ይቅር በቃ ይቅር። ምግባችንን እንብላ። ኮናርክ ሆቴል ነው ያለነው። በነገራችሁ ላይ ይሄ ቦታ ሆቴል ነው። አይዞሽ ኤዱዬ እንዴ አይዞሽ የኔ እናት አይዞሽ። አውቃለሁ በጣም ስለምትቀርቢውም ነው። እኔ ያው ፕሮግራሞቼ ላይ ብዙ አላልኩም እና ፐርሰናሊ እኔ ብዙ አልቀርበውም እውነት ለመናገር ግን በጣም ብዙ ሰዎች ይነግሩኛል በጣም አሪፍ ሰው እንደሆነና ያው ዝም ብዬ እንዲሁ ጫፉን ለመጫወት ነበር። ግን የኤዱ ሁኔታ በጣም ያው ጓደኛዬ ሲሆን በጣም ፊል ታደርጊያለሽ። አይዞሽ በቃ ይቅር። ወደ ህንድ እንመለስ። ይሻላል። አይዞሽ ሶፍት በቃ ኤዱ በቃ በቃ አይዞን። ሌላ ቂጣ እኔ የሚገርምሽ እየበቃኝ ነው። እሺ አንድ ላንቺ አንድ ለኔ። እሺ ይሄንን የሆነ እንትን ውስጥ ነው የሚጋግሩት አይደል? ሸክላ ነገር ውስጥ እንደዚህ እየለጠፉ እንደዚህ አይነት ነገር ነው። ልክ እኔ የማውቀው በኖርማል መጥበሻ ላይ ነው። ኦኬ እንትን ንፍት ይላል። ብድግ ይላል። ልክ ነሽ። አይ ቲንክ አረብ እኔ ከዚህ በፊት ዱባይ እንደዚህ ስሄድ ደስ ይለኛል። በነገርሽ ላይ የኢንዲያን ሬስቶራንት፣ የአረብ ሬስቶራንት ምናምን በጣም ነው ደስ የሚለኝ። አሁን ዱባይ በተለይ ብዙ አለ በጣም ታይላንድም ስሄድ የሚገርምሽ እኔ የሚሄደው መርጬ የአረብ ሬስቶራንት ምናምን በጣም ነው ደስ የሚለኝ። ታይላንድ አሁን አለ መዓት ነው። ህንድም አለ። እሱን ነው እኮ የምልሽ። ህንድና ሶማሌ በነገርሽ ላይ አንድ አይነት ነው በጣም። እኔ አሁን ሶማሌ ራሱ በቃ የማላይበት ቦታ የለም። በጣም ነው የሚገርመው እና ደስ ይለኛል በጣም። ቂጣው የሆነ ቴስት አለው ደስ የሚል። እኔ ምን እንደሚያደርጉበት ጊዜ ነው የሶማሌ በቃ ይሄ የአረብ የህንድ ምናምን ይሄ ራሱ አሁን ቂጣው የሆነ ደስ የሚል ነገር በጣም እውነት። አሁን ሌላ ሰው ቢጋግረው እንደዚህ አይመጣም። ሼፎቹ ህንዶች ናቸው ይመስለኛል። ወይ አሰልጥነዋቸው ይመስለኛል። በጣም ቱ ጉድ ነው አይደለ? እዛው ያለው እየመሰለኝ እንዴ። ይኸውላችሁ እንግዲህ ኤዱ እንደዚህ ካደነቀችው በጣም አሪፍ ነው ማለት ነው። ምክንያቱም እሷ
አንዴ ቪዛ ስመትቼ የሚገርምሽ እንደሄዳለሁ ብዬ በቃ ሳይሳካልኝ ቀረ። በቃ ተውኩት። ለምን መተውልክ ነበር? አክቹሊ የህንድ ቪዛ ብዙ ከባድ እኮ አይደለም፣ ቀላል ነው። እንደውም ይታማሉ ኮራፕትድ ምናምን ናቸው ትንሽ እንጂ ብዙ ከባድ አይደለም። ማንም ሰው የሚያገኝ ስለማትቀር ህንድ ምን ታደርጊያለሽ? አልተሳካልኝም፣ ሳልሄድ ቀረሁ። ግን ሆፕፉሊ እሄዳለሁ። አይ አንዴ ምናምን ይጎበኛል። ትክክል። እኔ ራሱ ድጋሚ እሄዳለሁ ብዬ አስባለሁ። ከካናዳ በኋላ ድጋሚ ሄድሽ ሌላ ቦታ በመሀል? አይ ወለድ እዚሁ ነሽ ያለሽው? አንቺ እኮ መራቅም ይከብዳል። ትክክል። አሁንማ ቤተሰብ በቃ ቤተሰብ አለ አንድ ላይ ምናምን ትክክል። ወይ ደግሞ ትንሽ ከፍ እውነት ነው። ቀረሽ እኮ ሲባል ነው ስትታሚ አንቺ መጣሽ ካናዳ። አይ ማን እንዳገር አይደል? የሆኑ ሰዎች አይ ኤዱ አትመጣም በቃ እያሉ ነው። እኔ ራሱ ብዙ ሰው ስመለስ ኢቭን ፕሌን ውስጥ ብዙ ሰው ገርሞታል። ስንት ጊዜ ቆየሽ? 2 ወር ነበር። ኦኬ ወዛር ተመለሽ። በጤናሽማ አይደለም ነገር ግን ምንም አዲስ ነገር የለውም ማለት ሀገር ይሻላል። አንቺ ሀገርሽን ነው የምትወጂው በጣም። ከዚህ ቦታ ለመኖር የተሻለ ቦታ አለ ብለሽ አታስቢም? ለጊዜው ከረንት ላይ አላስብም። የቅድሟን ጥያቄ እኮ በዚህ ላጣጣ የቅድሟን ጥያቄ በዚህ ላጣጣ ብዬ ነው። አየሽ እሷ እንደ ካፕሽን ማስቀመጥሽ አሪፍ ነው። ማን እንዳገር ትይና ከዛ ሰው ሆኖ ሀሳቡን የማይቀይር ግን እንደሌለ ተረዱኝ ትያለሽ። በቃ ያ ማለት አማራጭሽን ክፍት አድርገሻል። እንዴ እንደዚህ አላለችም እንዴ ይባል ሰው ሆኖ አላልኩም። ከዛ በኋላ ያልኩትንም አዳምጡታ አለላችሁ ሰው ገብታችሁ ትያለሽ። አይ በጣም አሪፍ ነው ይሄ። አየሽ ለብዙ አርቲስቶች ምሳሌ መሆን የምትችይ ሰው ነሽ። ለምን እንደሆነ ታውቂያለሽ? ብዙ ሰው ይኸውልሽ አንዱን ጽንፍ ይዞ ነው የሚናገረው ሚዲያ ላይ እና አሁን ዘፈን ትቻለሁ ሁለተኛ ዘፈን ምን አይደልና በ3ኛ ወሩ ዘፈን ውስጥ ነው እና ሰው ሆኖ ሀሳቡን የማይቀይር የለም የሚለው ግን ለብዙ ሰው ምሳሌ መሆን ይችላል። በጣም ተመችቶኛል። ኤዱ በዛ ላይ አራዳ ልጅ ናት። የት ነበረ ሰፈርሽ ኤዱዬ? 5 ጊዜር ያሳያችሁ። እቺንማ እንዴት ትጠፋታለች? 5ኛ ተወልዳ አድጋ። አይ በጣም ደስ ይላል። በጣም ያዝናናሽኝ። አሁን ብቻዬን ብሆን እንደዚህ አልስቅም። ያችሁ ሰው መጋበዝ ጥቅሙ ይሄ ነው። አብራችሁን ስቃለን፣ እንጫወታለን። በዛ ላይ በጣም ነው ምግቡ ይጣፍጣል። በዛ ላይ የመጀመሪያ ጊዜ ነው ኮናርክ። ኦኬ ኮናርክ ስትመጪ ልክ ነው። የሆነ ግን ቲክቶክ ላይ ከኤላ ሪቪው ጋር ማን ሪቪው ነው አንድ ልጅ ቀድሞ ዘለላ ከሱ ጋር መጀመሪያ ላይ እኮ የሆነ ነገር ሰርተሽ ነበር አይደል? ጆኤል ኦፍ ኢንዲያ ነው እኮ። ኦኬ አንድ ብቻ ነው ወይስ ብዙ እንትን ላይ ነው? አይ ጆኤል ኦፍ ኢንዲያ ማለት ደንበል አካባቢ ያለ እሱ ደግሞ በጣም ፌቨራይት ቦታ ነው። ኦኬ እንደ ምግብ ስፈልግ እዛ ነው የምሄደው። ኦኬ አሁን ደግሞ እዚህም ጃም ታደርጋለች እንጂ ብዙ ሰው ይወጣል ያንን ቤት። ህንዶቹ ራሳቸው በጣም ይወዱታል። ኦኬ እስቲ ቼክ እናደርገዋለን ደግሞ አንድ ቀን ወይ ከኤዱ ጋር እናስተካክልና በደንብ ጊዜ ወስደን 2 ወር 3 ወር ደግሞ የህንድ ልብስ ለብሰን ተስተካክለን አለሽ ግን የህንድ ልብስ ነበረ። አሁን ግን የለሽም? በቃ እኔ ምን አደርጋለሁ አሰፋልሻለሁ። ኩባይ ሄጄ ትቼው በቃ በዛብኝና እዚህ ሀገር አለ የሚሸጥበት ቦታ የህንድ እንደዛ ልብስ ኪራይ አለ። የት ኤግዛክት እንትናቸውን አላውቅም ግን አለ። በቃ ስለዚህ ልብሳችንን ዝንጥ ብለን
እኔም የወንድ ልብሴን አድርጌ እዛ ደግሞ እንሄዳለን። የወንድ አላውቅም። ኧረ ተይዱና የሴት ነው ያየሁት። ለራስ ብቻ ነው እንደምታመቻቹታል እንዴ? ወይ አንዳቸው ነው እና ሰፋ ለነገሩ ከኛ እኮ ከጥበቡ ነገር ጋር የሆነ የሚመሳሰል ነገር እኮ አለው አይደል? የሆነ ዲዛይኑ ነው እንጂ እንደዚህ የሚቆለፍ እኛ አሁን የሚሰሩት የለም። የሀገር ባህል እንደዚህ ቁልፍ የምትል ጥልፍ ካለው የሚመስል ነገር አለው። እንደዚህ አይነት ነገር ብቻ ቤትም ብለን የእሷንም ልብስ እናስለብሳታለን። ሄደን አንድ ቀን ቁጭ ብለን እንበላለን ወይ እራት እንበላለን። ማታ ላይ ቆንጆ ፕሮግራም እንሰራላችኋለን። ማንጎ በጣም አንደኛ ነው። እውነት ይሄ ነገር ሊመለስ አይደለም ማለት እኔ ጠግብ እውነት አንቺ እኮ አልበላሽም። እኔ በላሁ። አንቺ ጨዋታው ላይ ፎከስ አድርገሽ እኮ ምንም አልበላሽም። እኔ በጣም ነው የበላሁት። ቤቢ በደንብ ለዩቲዩብ ቻናል ላይ ነው ያላችሁት። ከኤዱ ጋር ነኝ። ኮናርክ ሆቴል ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮችን ሼር ማድረግ እንዳትረሱ። አንድ የመጨረሻ ነገር አለኝ የምጠይቃት ነገር ከሱ ጋር እንመለሳለን። ካሜራውን ጠፋ ላድርግላት። እሷም ቶሎ በላ ቺክኑን በተለይ እያየችው ነው ዝም ብላ። ስለዚህ እሱ እንድትበላ እድል እንስጣት። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ከኤዱ ጋር ነኝ ያለሁት። በጣም አሪፍ ጊዜ ነው ያሳለፍነው። አሁን ደግሞ ዲዘርት እናዛለን ብላለች። እሺ ምን እንዳላቸው ደግሞ እንጠይቀዋለን። እስቲ በመሀል ግን እስቲ አንድ ከዚህ በፊት እንደዚህ አጫውችሻለሁ የወረቀት ቃሎች መቅጠም መኪና ውስጥ ጎበዝ አንቺ ታስታውሻለሽ። ይሄ ይኸውልሽ ከምግብ ጋር ቆይ እኔም ግን እሺ እንትን ምንድነው ከምግብ ጋር አሁን ከበላናቸው ነገሮች ጋር ወይም ደግሞ ብቻ ከመብል ጋር የተገናኙ ነገሮች ሀሳቦቹ ማለት ነው። እስቲ እቺን መሰበጣጠር ነው። ተሰበጣጥሮ ተቀምጧል። ፊደሎቹ ሁለት ቃሎች ናቸው ነው። ሁለት ቃል ልክ አሁን እኔ መጣሁ ልክ እንደዚህ እንደምንለው ማለት ነው። እሺ ምግብ ነው ያው ከብቻ ከገበታ ጋር የተገናኙና ከሰው ያው መቼም ብቻ ምግብ ተኮር ነገሮች ናቸው። ምግብ ስልሽ ምግብ እንትኑ አይደለም ግን ከመብል ጋር ከምናምን ጋር የተገናኙ ነገሮች ማለት ነው። እሺ ብቻ ምግብ ዙሪያ ያለ ነገር ሀሳብ ሬዲዮ በጣም ቀላል ነው። አረ እውነት ሁሉንም እየሞከርኩ ነው እንደዚህ ቃን አኝ አንተማ ዲስትራክት እያደረገኝ ነው። አሁን በቃኝ አሁን በቃኝ ነበር። አሁን በቃኝ መልሳለች። እሺ በጣም ነይስ ቀላል ሌላ እንዴ ያው ምግብ ነው። አሁን በቃኝ ኖ እኮ እሱን እኮ እንዳትሳሳች ብዬ ነው። እሺ ይሄ በጣም ቀላል። ይሄም እንደዛው ነው። አዎ ልክ እንዳሁን። ይሄ ግን አንድ ነው። አንድ ወርድ ነው። አጉርሰኝ እንዳላጎርስሽ ኦልሬዲ ጨርሰናል። እሺ ከዛ ምንድነው እኔ ራሱ እኮ ይጠፋብኛል ከጻፍኩ ራስን ታታች ታዲያ። እሺ ይሄስ አንድ ቃል ነው። ሁለት ነው። አሁን በላው ወይም በላው አሁን የመጨረሻ ዛሬ ርቦኛል። በጣም ትክክል። በጣም ነሽ። በጣም ጎበዝ ነሽ። መጽሐፍ ታነቢያለሽ? አዎ ደስ ይላል። አዎ አባባልሽ ግን እንደማታነቢ ነው የሚያሳየው። ድሮ እዛ የ5 ኪሎ መጽሐፍ እንዳነበብሽ ነው የትምህርት ከዛ በኋላ አንብበሽ አታውቂም? ፊክሽን ምናምን አታነቢ? አይበቃም። ልክ ነው። ግን በጣም መጽሐፍ እኮ በጣም አሪፍ ነገር ነው አይደል? እውነት ሰውን በጣም እንዲያረግ እመክራለሁ። እኔ ባላነብም
ሰው ማንበቡ ጥሩ ነው አይከፋም እያለች ነው። እሺ ይሁን ስታርተር ሳይሆን ዲዘርት። እሺ ይሁን እኮ እኮ እሱ አንድ ኦርደር ነው። አንዱን እንሞክረውና ይሻላል። እንትን የለም ጉላብ ጃም የለም። እሷን ከአንድ አስመጥተናት ነው። እሷን ከአንድ አስመጥተናት። ኧረ ኦኬ። ምንድን ነው ግን ከእንትን ጋር የሆነ ጊዜ ነገር ይወዳል ጣፋጭ ለዱ ምናምን ፊልም ላይ አይታጣም። እኔ የህንድ ፊልም የሚገርምሽ አልወድም። እውነት በህይወቴ የህንድ ፊልም አይቼ አላውቅም። በህይወቴ እኔ አይመቸኝም። ያው ልክ እኔ ግን አይገርምም የህንድ ፊልም አይቼ እንጂ ፊልም ላይ አይጠፋም። ለዱ ይሁን ክብ ክብ ጣፋጭ ኦኬ ሚታ ይባላል በህንድኛ ነው። ግን ምን እንደሚመስል ታውቂያለሽ? ልክ ይሄ እንደ ድሬዳዋ ምግብ ሀልዋ፣ ሙሸበክ እንደሱ አይነት ነገር እኮ የሆነ ካራክተሩ የሆነ ቀን ዝም ብዬ እያየሁት ዲስፕሌይ ውስጥ እንዴማ የሆነ ሀልዋ ሙሸበክ ምናምን አይነት ነገር ነው እያልኩኝ ነው። አይ በጣም ናይስ ምግባችን ይመጣልናል። እኔ አንድ ተጨማሪ ማንጎ ያው እኔ በጣም የማንጎ አድናቂ ነኝ። ወቅቱ ሲደርስ የሚገርምሽ ጠብቄ ነው በቃ ማንጎ ያስማል። በፍቅር ነው እኔ ማንጎ በጣም ነው እንደ ማንጎ ሁሉም ፍሩት ማንጎ። ድሮ ሙዝ ነበረ፣ አሁን ወደ ማንጎ ተቀይሯል። ሙዝ በጣም ነበረ የምወደው፣ አሁን ግን ሙዝ እኔም እወዳለሁ፣ ግን ላይክ ጁስ ምናምን አይ መሆን አይችልም። ያው ዝም ብሎ እንዲሁ ለመብላት ካልሆነ በስተቀር ኮናርክ ሆቴል ነን ያለነው። ዲዘርታችን ይመጣልናል። እሺ ጁሱንም አረሳውም አይደለ? በጣም ናይስ። እሺ እናመሰግናለን። መጥቶልናል ዲዘርታችን። ምንድን ነው አንቺ? እኔ ነኝ አያውቅም ብለሽ ነው እንዴ ልጅ? ሙሸበክ እንዴ ምንድን ነው? የሆነ ሌላ ነገር ልል ነበር ግን አልበል እንዴ። ይሄ ሙሸበክ ነው? አይ እኔ አላውቅም። እኔ ያው እንደዚህ ድሬዳዋ እንደዚህ አይነት ነገሮች አሉ። ኦኬ ነው ይሄ በህንድ ጃሌቢ ይባላል። ኦኬ ግን ሞሮለስ አንድ አይነት ነገር ነው። እስቲ አንቺ ቢዩና ምንም ካልሆንሽ እኔ እበላለሁ። እንዴ ምንም ማለት እስቲ ልብላ። እሺ ሙሸበክ ነው። ኦኬ ሙሸበክ ቀምሻ ቃለው ግን ልጅ እያለሁ ነው። ሀልዋ ትንሽ ይለያል አይደል? የሆነ የሚጣፍጥ ምንድነው ደረቅ ያለው አዎ የሆነ ጭኮ የሚመስል ግን የሚጣፍጥ ነገር ነው አይደል? እንደሱ አይነት ነው ካራክተሩ። ይሄን አያችሁት? አሁን ቅድም የጠየቅኩት ቢኖር ደግሞ እንዴት እንደዛ ማለት ለየት ያለ ነው። እዚህ የሌለ ወይ ጉላብ ጃሙን ነው ምናምን ዲዘርት ታፈራ በጣም ግን የሚገርም የሚጣፍጥ ቺፕስ ነው። ቴስቲ ሳወቀ ቀይ እሱ ነው ግን ስኳር ኖሮት ተጨምሮ በስኳር ነው። እዚህ እንደውም በማር ነው ድሮ የሚሰሩት መሰለኝ። እንደዚህ ትዝ አይለኝም ስበላ። በጣም ቆንጆ ነው፣ አሪፍ ነው። በጣም የምትወጂው የህንድ ፊልም በቃ ሁሌ ለአንቺ አንደኛ የህንድ ፊልም ብዙ እንድጀምር እኮ ነው። እስቲ አስጀምሪኝ ግን አንድ ዋናው ፋሽን እኔ እንደ ሞዴሊንግ ምናምን ስለምወድ ነው መሰለኝ የሆነ ውስጤ የቀረ ፊልም ነው። ፋሽን ኦኬ። ፕሪያንካና ከንግና ማናማ ፕሪያንካ ቾፕራን አታውቃትም? አላውቃትም። ሆሊውድም ገብታለች። ኦኬ ከንግና ሮነት ሁለት እንደውም ከፕሪያንካ በላይ የዛችን ካራክተር ያ ላንቺ ቤስት ፊልም። በጣም ናይስ። ዘፈንስ ከህንድ
ሰሚያለሽ በደንብ እንዴው አሁን በደንብ ህንደኛ በደንብ ኮሚኒኬት ታደርጊያለሽ። ያው አቅም ብለሽ አይደለም መቼም አይጠይቀኝም። ያው ማስተርጎም እችላለሁ ነው የምትይው? አዎ ሞሮላስ ላይክ በጣም ፍሉዌንት ላልሆን እችላለሁ። ቆይቻለሁ። የደረጀና ያብቴ ቀልድ እንግዲህ እያስተረጎመ ሰውዬው ያላለውን ዝም ብሎ ለካ ሰውዬው ይችላል አማርኛ እሰጣለሁ ብሏል። አዎ እሰጣለሁ ብሎ መቼ አልኩ ነው? አይ እንደዛ አይደለም። አንዳንዱ እንደው ህንድ ከዚሁ ስልጣ ህንድ አትሊስት ለፈተና እንኳን የሚሆን እንደው ህንድ ጠፋ። እውነት አይተማመንብሻል። ሄዱዬ በጣም አሪፍ። አይ እሱማ ስለተማርሽ በደንብ እንትን ይላል። ሶ እሺ ንገሪኝ፣ ዘፈን በጣም የምትወጂው ዘፈን ማንን ነው? እንደ አርቲስት በጣም እሺ የምትወጂው ዘፋኝ ማለት በጣም ለኔ ይሄኛው ዘፋኝ በጣም አንደኛ ነው ወይ እቺኛው ዘፋኝ? አርጂት ሲንግ የሚባል አሁን ሪታየር አደረገ እየተባለ ነው። አቁሟል ዘፈን ግን በቃ ለፊልም ነው ላይክ ሳውንድ ትራክ ኦኬ። በጣም ጎበዝ ነው። በጣም የሚመቸኝ እሱ ዘፋኞች። እሱ ከዘፈናቸው ከተጫወታቸው አንዱ ልስፈን ኧረ የስ ግን ከባድ ነው። ኧረ አታመጣውም። አንቺ የትኛውን ነው በጣም ግን የምትችይው? እንዴ ብይ እንጂ የምወደው እኔ ነው የውሸትሽን ነው ሲጣፍጥ። በስመ አብ እንደዚህ አይነት ምግብ በቤታችሁ አይታችሁ አታውቁም ብላ ዝም እኔ ጋተራለሁ። ይሄ እንትን ምንድን ነው ያለችው? ቴስት ሶያዬን እኔ ጋተራለሁ። ይሄ በጣም ሰው በህይወት እያለ መብላት ያለበት ብለሽ ዝም ትያለሽ? እሺ በጣም ጣፋጭ ነው። እሺ የአርጂት አይደለም ግን ያ እንትን ደረንዲ አይ መክፈታለሁ እንዲሁ አትችለውም። እየሰማች መሆን አለብን። ሊፕሲንክ ባለፈው እኮ ብለሽ ቲክቶክ ላይ ብዙ ሰው ነው ያየው። ወራጅ አለ ላይ ስንቀርጽ እንዲህ ምናምን ያልሽው በጣም ብዙ ሰው ነው ያየው። ራዳ ነው እሱ ፌቨራይት። የትኛው ነበረ? ወራዳ ቴሪቹ ወራዳ ቴራቻ ወራዳ ቴሪቹ ዘሪ ወራዳ ቴራቹ ዘፋኛ ራሷን ነው የምትጠራው። በጣም ይኸውልሽ በጣም መወድልሽ እኮ ኤዱዬ በጣም ነፃ ነሽ። እውነት ለምንድን ነው አስተዳደግሽ ነው ህንድ መሄድሽ ጠቅሞሻል? እውነት እንጂ ከዛ በፊት ጭምት በጣም ነፃ ነው። አይ ነው ነጭ ያው እንዲሁ ብቻ ነጭ አይደሉም አክቹሊ ግን ከኛ ግን ነጮቹም ነው የምልሽ። ነጭም እኮ እንደዛ ነው። በጣም ነፃ ናቸው፣ ራሳቸውን ናቸው። ምንም ያው እኛ ትንሽ ኤክስፖዝድ ሞኛል። ነጮች አራውንድ ነበሩ እዛ ማለት ነው። አዎ ልክ ነው። ኢንተርናሽናል ስኩል ነበረ። ለምን ይወሻል? ቲፒካ የህንድ ትምህርት ቤት ነው። ኦኬ ያው ፋዘር ዲፕሎማ ስለነበር ለሱ እንትን ነበር ኤክስፖዝድ ነበር ለነጮች። ሶ እዛ ኔትወርክ ታደርጋለህ ምናምን ገና በህፃንነቴ ስለሆነ ብዙ እንትን አይደለም ያስባል። ሪዘርቭ አይደለሽም። አይ በጣም ነፃ ነሽ። እኔ ከተለማመድኩ ሰው ጋር በደንብ ነው የምትጫወተው። በጣም ዘና ፈታ እንዳረገቻችሁ እውነት እኔ ተስፋ አረጋለሁ። ዝም ብዬ ቲክቶክ ላይ ደግሞ ተከታተሉን። አንድ ሁለት ቪዲዮ ደግሞ እንሰራለን። እዚህ ጋር ሁለት ጥያቄ ጠይቃታለሁ፣ እሱን ትመልስልኛለች። ለቲክቶክ የሚሆን ሳሚ ለዩቲዩብ ይላል የቲክቶክ ፔጄ። ያንቺ ምንድነው? ኤደን ገነት አይደለ? ኤደን ገነት ኤደን ገነት ይላል የኤዱ ቲክቶክ ፔጅ። እዛ ውስጥ ገብታችሁ ፎሎ አድርጓት። ዩቲዩብ ቻናል የለሽ? ለምንድን ነው? አስቢ። እኔ ደግሞ ፕሮሚስ የማደርግልሽ ዩቲዩብን በሚመለከት እኔ ያለው ምንም ነገር ሰው ክሬት እናድርግ
ዩቲዩብሽን በጣም ምክንያቱም ዩቲዩብ ማለት በቃ በራስሽ ኤፈርት የራስሽን ኢንካም ጀነሬት የምታደርጊበት ነገር ነው። በቃ ማንንም ሰው አታስቸግሪ። የራስሽን ፋን ቤዝ ትገነባለሽ። ከዛ በቃ ምንም በጣም አሪፍ ሲስተም በጣም ደስ የሚል ሰውም ደግሞ እርዳታ አይደለም አይቶ ደስ ብሎት ሰውንም አዝናንተሽ ገንዘብ ማግኘት ማለት ነው። ሶ በጣም አሪፍ ነገር ነው። ከቲክቶክ የሚለየው ለዛ ቲክቶክ ትንሽ የሆነ ሰው ጋር አሁን ቀጥታ ዳይሬክትሊ በተለይ ኢትዮጵያ ውስጥ ያው ገንዘብ ጀነሬት ማድረግ ስለማይቻል ትንሽ ያስቸግራል። ዩቲዩብ ግን በጣም በቅርቡ ጠብቁ። ኤደን ገነት የሚል ብሎግ ሊሆን ይችላል፣ ላይፍ ስታይሏን ሊሆን ይችላል፣ የምታስባቸውን የተለያዩ ነገሮች ሊሆን ይችላል ይዛላችሁ ትመጣለች። በጣም ነው ኤዱዬ የማመሰግነው። በስማም በጣም ጣፋጭ ምግብ ነው የጋበዝሽኝ ከዚች በስተቀር። ይማ በጣም ጣፋጭ። አይ ውሸቴን ነው፣ ቆንጆ ነው በጣም ግን ያው ትንሽ ኃይለኛ ነው። እቺን ነገር ማጥለል አይቻልም። በእናት በጣም ጎሽ እሷን አጥልልላት። እኔ ግን በጣም ተመችቶኛል። ሁለተኛው ጁስ በጣም አንደኛ ነው ጁሳቸው። እውነት ከመጣው እዚህ ቤት ሁለት ምናምን ጠጥቼ ነው። በጣም ነው የሚመቸኝ። ውፍረቱ ምኑ በጣም ቆንጆ ነው። የራሳቸው ማንጎ አንድ እንደሱ ነው። ካልበለዚያ ደግሞ ቀደም እንዳልኩሽ ሎካል ማንጎ የኢትዮጵያ ሎካል ማንጎ እንደዚህ ነው። ትንንሽ ናቸው እኮ ትንንሽ ናቸው የኢትዮጵያ ሎካል ማንጎ። አይ ይሄ ሌላ ዝዤ ነው የሷ ሊጠለል ሄዷል። ገዝተሹ ነበር ግን ችግር ሶ ምንድነው የሚሆነው? የኢትዮጵያ ሎካል ማንጎ ያው ብዙ መጭመቅ አለብሽ። በይሉኝታ እንትን እንዳትይ አልበላሽም ይችላል እንደዚህ ሶ እንደሱ ይሆናል። የኢትዮጵያ ሎካል ማንጎም ብዙ አይወጣውም። አንዱ ትንንሽ ስለሆኑ ያስቸግራል ለመጭመቅ፣ ግን ስቲል በጣም ጣፋጭ ነው። እንደዚህ ደግሞ ከተጨመቀ ኤኒዌይስ ይሄ በጣም ስዊት ነው። በጣም አሪፍ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ኤደን ለምትሉ ለሁለት ሰዎች የ500 ብር ካርድ ሞላላችኋለሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም እንደ ቪዲዮዎችን ሼር ማድረግ እንዳትረሱ። ሁሌ እንደምለው ጠዋት ለምታዩኝ ሰዎች ዩቲዩብ ላይ ስለሆነ ይህን ፕሮግራም የምንለቀው መልካም ጠዋት፣ ከሰዓት የምታዩኝ ከሆነ መልካም ከሰዓት፣ ማታ የምታዩኝ ከሆነ መልካም ምሽት። ስለሆነው ስለ ሁሉ ነገር ስለሰጠንም ስለነሳንም ነገር ፈጣሪ ይመስገን። ሁሌ እንደዚህ ይላል። ሁሉ ነገር በምክንያት ነው የሚሆነው ብዬ ስለማምን እግዚአብሔር ይስጥልኝ። መልካም ጊዜ። ተሰነባበትን። ባባይ